በኢትዮጵያና በጅቡቲ መካከል አለመግባባት ቢፈጠር ከፍተኛ ጉዳት የሚደርሰው በኢትዮጵያ ላይ ነው ወይስ በጅቡቲ ላይ ነው? እንመልከተው። ጅቡቲ 70 ከመቶ የሚሆነውን የንጹህ አገልግሎት ማለትም በየቀኑ 1 ሚሊዮን ኪዩቢክ ሜትር ውሃ ከኢትዮጵያ ታገኛለች በነፃ እና ኢትዮጵያ የውሃ ቧንቧን ብትዘጋው ጅቡቲ በሰዓታት ውስጥ የውሃ ቀውስ ውስጥ ትገባለች። ሀገሪቱ 80 ከመቶ የሚሆነውን ኤሌክትሪክሲቲ የምታገኘው ከኢትዮጵያ ነው። ይህ ነገር ደግሞ ቢቋረጥባት የጅቡቲ ፋብሪካዎች፣ ሆስፒታሎችና ወደቦች ስራ ያቆማሉ። ጅቡቲ አትክልትና ፍራፍሬ አታመርትም። ከኢትዮጵያ የሚሄድላት አትክልትና ፍራፍሬ ቢቋረጥባት በጅቡቲ ከፍተኛ ረሃብ ይከሰታል። 90 ከመቶ የሚሆነው የጅቡቲ መንግስት ገቢ ለኢትዮጵያ ወደብ በማከራየት የምታገኘው ገንዘብ ነው። በኢትዮጵያ ውስጥ የሚደርሰው ጉዳት ምንድን ነው? ኢትዮጵያ ሰፊ ሀገርና አማራጭ ያላት ሀገር ብትሆንም በኢኮኖሚ ላይ ከባድ ጠባሳ ይጥላል። ኢትዮጵያ 95 ከመቶ የሚሆነው ንግዷን የምታከናውነው በጅቡቲ በኩል ነው። ይህም ማለት በሁለቱ ሀገራት መካከል አለመግባባት ቢፈጠር የገቢውና የውጭ ንግዱን ሽባ ያደርገዋል። ወደ ሀገር ውስጥ የሚገባው ነዳጅ ሙሉ ለሙሉ የሚገባው በጅቡቲ በኩል ነው። ይህ ደግሞ ቢቋረጥ የትራንስፖርትና የኢንዱስትሪ እንቅስቃሴዎች ይቆማሉ። የሸቀጦች እጥረት ስለሚከሰቱ በኢትዮጵያ ውስጥ የኑሮ ውድነት እጅግ ይባባሳል። ምናልባትም ኢትዮጵያ ለአማራጭ ወደ ሌሎች ወደቦች ፊቷን ልታዞር ትችላለች። ይህም ግን ከፍተኛ ውጪ ያስወጣታል። እንደ በርበራና ፖርት ሱዳን ያሉ ወደቦችን ለመጠቀም ብታስብ ተጨማሪ ጊዜና በቢሊዮን የሚቆጠር ዶላር ወጪ ይጠይቃታል። በአጠቃላይ በኢትዮጵያና በጅቡቲ መካከል አለመግባባት ቢከሰት ጅቡቲ የመኖርና የህልውና ስጋት ይገጥማታል። ኢትዮጵያ ደግሞ በበኩሏ የኢኮኖሚ ስጋት ይገጥማታል። እስኪ እናንተ ምን ታስባላችሁ? ከፍተኛ ጉዳት የሚደርሰው በማን ላይ ነው? ሀሳባችሁን አስቀምጡልኝ።